ሰላምና ጤና ባላችሁበት ቦታ ሁሉ ይብዛ። ውድና ኩራት ቤተሰቦቻችን ውድ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ በዚህ ይበል። እንግዲህ በቀጥታ ዛሬም ወደ አሰናደናቸው መረጃዎቻችን ነው የምናመራው። ብዙ ጉዳዮችን እንመለከታለን፣ ብዙ ሀሳቦችን እናነሳለን። መረጃው ለመላው ዓለም እንዲዳረስ ላይክና ሼር በማድረግ ትብብር አጋርነታችን በማሳየት ከጎናችን እንድትቆሙ ነው በቅድሚያ የሚሻው። አንድ ጉዳይ ላስደምጣችሁ። ይሄውም ጉዳይ እንግዲህ እዚህ ከኦርቶዶክሳዊት ተዋሕዶ ቤተክርስቲያን ጋር ለማጠጋጋት እየሄደች የነበረች አንዲት በእስልምና ያለች እህታችን ያልተገባ ንግግርና በቀጥታ የዚህ የፋኖ የሚለውን እንትና ከኦርቶዶክስ ቤተክርስቲያን ጋር በማገናኘት ቤተክርስቲያንን ያለ ስሟ ስም ለማሰጠትና ቤተክርስቲያን ስሟ ጠፍቶ አጉል ነገር ወይም ያልተገባ ነገር እንዲነሳ ለማድረግ ሐሰተኛ ነገር ስትሰራ የነበረችን አንዲት ሴት ነው ዛሬ የማመላክታችሁ። ታዲያ በመረጃችን የምንመለከተው እሱን ነው የሚሆነው። ምን አለች የሚለውን እስቲ በቅድሚያ እሱን ላስደምጣችሁና ሌሎች ሀሳቦችን እናነሳለን። ትናንትና በአማራ ክልል በደቡብ ወሎ ዞን በመካነ ሰላም ከተማ የኦርቶዶክስ አማጺ የሆነው ፋኖ መስጊድ ውስጥ ገብቶ ሰላት የሚሰግዱ ምዕመናኖችን ገድሏቸዋል። ዛሬ ደግሞ ኮሜንት ሴክሽን ላይ እንድትጽፉት የምጠይቃችሁ ቤተክርስቲያንን ለቀቅ የሚል ነው። ስለዚህ ቪዲዮውን ላይክ ማድረግ፣ የኮፒ ሊንክ ማድረግና የመደመር ምልክት ካለ እሱ መጫን አትርሱ። በመጀመሪያ ደረጃ ለሞቱ ወገኖቻችን እግዚአብሔር ረፍተ ነፍስን እንዲሰጣቸው ልባዊ ምኞቴን አቀርባለሁ። በኢትዮጵያ ውስጥ በተለያዩ ስፍራዎች ላይ የእርስ በርስ ጦርነቶች፣ የእርስ በርስ ግጭቶች ይከናወናሉ። በዚያ ደግሞ ከየትኛውም ቤተ እምነት በላይ የተጎዳው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ግን አንድ ቀንም ወጥተን የእንትን ሃይማኖት ሰራዊት የእንትን እያለን እንደዚህ አይነት ሀሳቦችን ስናነሳ ታይተንም አናቅም አናደርገውምም። ያው ደግሞ ዛሬ ደግሞ እንደምትሰሟት እሷንና እሷን መሰል ሰዎች ዛሬም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ሙጥኝ ብለዋል። ባገኙት አጋጣሚ የግዕዝ አጀንዳ ተነሳ ዘለው ቤተክርስቲያን ሮጥ ይመጣሉ። እንደዚህ አይነት አደጋዎችም ሲፈጠር ዘለው ቤተክርስቲያን ውስጥ ይሮጣሉ እና እኔ አንድ ልላችሁ የምፈልገው ነገር ቤተክርስቲያናችንን ለቀቅ አድርጓትኝ። በተነሳው አጀንዳ ሁሉ ቤተክርስቲያን ላይ ጣታችሁን ለመጠቆምና ቤተክርስቲያንን ለመስደብ በዚህ ልክ መጋጋጣችሁ ምንም አትራፊ ነገር የለውምና አብሮ ለመኖር ሲባል ግን ቢያንስ በልኩ ብትከበሩ ጥሩ ነው። እንግዲህ ቤተክርስቲያንን ለቀቅ የሚለው ሀሳብ እውነት ነው። የግዕዝ ቋንቋ እንደ አንድ ቋንቋ መነገር መማር አለበት ተማሪ የሚል ከትምህርት ሚኒስቴር የመጣ ሀሳብ ነበርና ልክ ያ ሀሳብ ሲነሳ ቀጥታ ከኦርቶዶክስ ቤተክርስቲያን ጋር በማገናኘት በጣም አደገኛ የሆኑ ንግግሮች፣ ያልተገቡ የሆነ ስም ማጥፋቶች ላይ ነበረ ሲደረግ የነበረው። ቤተክርስቲያን ምንም ባላጠፋችው ምንም ባላደረገችው ለምን ቋንቋ እንደ ቋንቋነቱ ሳይታይ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ጋር እንደተመጣ አላወቅንም። አሁን ደግሞ የኦርቶዶክስ ምናምን የሆነ አማጺ የሆነ ፋኖ ምናምን ስትል የሰራች ተመልክተናታል። ዞሮ ወደ ሃይማኖት ነው የመጡት። በዚህ አሁን በሰሜኑ በተካሄደውም የተካሄደ ባለውም አውደ ውጊያ ቤተክርስቲያን ነው በደንብ ዋጋ የከፈለችው፣ ሁላችንም እናውቃለን። ግን እንዴት ባለ ስም አሰጣጥ ውስጥ ሆነው እንዲህ አይነት ነገሮችን እየተናገሩ እንዳለ ልናውቅ አልቻለም። ሁሌ ነው በነገራችን ላይ ብዙ ቪዲዮዎችን ማውጣት ይቻላል። አሁንም በዚህኛው መንገድም የተካሄደው ቤተክርስቲያንን ያለ ስሟ ስም አሰጥቶ ለማሰደብ ጣት እንዲቀሰርባት ለማድረግ የተካሄደበትን ርቀት ነው ማንቀበለው፣ ማናምነው ትክክልም ነው ብለን አናስብምና ይሄ እንደ ቀላል ነገር ባናየው ባንመለከተው ብዬ አስባለሁ። ወንድማችን ዘማርያም አንድ አስደናቂ ሀሳብ ያነሳልናል። እንከታተለው። ድንግል ማርያም ፍጡር ብቻ አይደለችም። ምን ማለት ነው? ሞናርኪ ኦፍ ዘ ፋዘር ግን ኢትዮጵያ ቤተክርስቲያን ሞናርኪ ኦፍ ዘ ፋዘርን አታስተምርም ወይ የሚል ጥያቄ ነውና እጥር ያለና አጭሩ መልስ የኢትዮጵያ ቤተክርስቲያን እንደዚህ አይነት አስተምሮ የላትም ነው መልሱ። ትንተናው ስራው ሳትገው እኚህ ሰዎች ግን አሁን ቪዲዮ ላይ የነበሩት እነዚህ ሁለቱ ልጆች ሲቀባበሉ የነበሩትን የዘወትር ጸሎት ይጸልያሉ ወይ? የዘወትር ጸሎት የሚጸልዩ ከሆነ እኮ መልሱ እዛ ላይ አለ። ከብርሃን የተገኘ ብርሃን፣ ከእውነተኛ የተገኘ እውነተኛ አምላክ የተገኘ የሚለውን ቃል ምን ነው ዘለውተም ያልፉ ምን ብለው ነው እነዚህ ልጆች የሚያነቡት አሁን? ወይስ የዘወትር ጸሎት አይጸልዩም?
ከብርሃን የተገኘ እውነተኛ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ አልተፈጠረ ሲናገር የተገኙ ነው ይዘሉታል ወይ ሌላ አማርኛ ላይ ያስገቡለት ነው። በሞናርክም ዘፋዘር ላይ ተደብቆ ግን ሰቦርዲኔሽን እንዳይገባ መጠቀም ነው። ሰቦርዲኔሽን ምን ማለት ነው? አብ ወላዲና አስራጭ ስለሆነ ከወልድ ይበልጣል ብሎ መናገር የአርጌንስ ክደት ነው። የአርጌንስ ክደት ነው። ሰቦርዲኔሽን የተወገዘ ነው። ሞዳሊዝም የተወገዘ ነው። የሰባሊዮስ ትምህርት አንድ ገጽ የሚል ስለዚህ ሞናርክ ዘፋዘር እዚህ ጋር ያለው ጥቅልል አድርጎ አንድ ገጽ አንድ አካል አያረግም። እዚህ ጋር ዘሎ ደግሞ የበላይ ወልድ የበታች አይልም። ከሁለቱም የራቀ ነው። ይህን ጥርት አድርጎ ማወቅ ያስፈልጋል። እኛ አንድ ገጽ ለምናምን አይደለም። እኛ የሰባሊዮስ ትምህርት የተወገዘ ነው። ሞዳሊስቲክ ሞናርኪያሊዝም የሚባለው ማለት አንድ ገጽ ብሎ መናገር ኑፋቄ ነው። በአንጻሩ ደግሞ እዚህ ጋር ገድብጠው ደግሞ እዚህ ጋር ደግሞ ልክ እንደ አርጌንስ ደግሞ አይ ወላዲ ስለሆነ ደግሞ አብ ይበልጣል ወልድ ያንሳል እስከገባ ደግሞ ኑፋቄ ነው ይሄ። ስለዚህ ሞዳሊዝምም ሰቦርዲኔሽንም ሁለቱም የተወገዙ ናቸው። ሞናርክ ዘፋዘር ግን የሐዋርያት ትምህርት ነው፣ የሰለስቱ ምዕት ትምህርት ነው፣ የአትናቴዎስ ትምህርት ነው፣ የባስልዮስ ዘቂሳርያ ትምህርት ነው፣ የሌሎቹም የቀደምት አባቶቻችንም ራሱ ትምህርት ነው። አሁን ከሃይማኖት አቡ ምን ወጣን? አሁን እኛ ቅድም እንዳለ የጠቀስነው በሙሉ ከዚህ ውጭ ምን ተናገርን? ሃይማኖት አቡ የሚናገረው ይሄንን ነው። ቤታችን ፍጡር ብቻ ልንላት አንችልም። ምክንያቱም የፈጣሪ እናት ደግሞ ተብላለች ማለት ነው። እና ይሄንን እንግዲህ ፍጡር ብቻ አይደለችም፣ የፈጣሪ እናት ነች። ፈጣሪ ደግሞ አይደለችም፣ ፍጡር። ድንግል ማርያም ፍጡር ብቻ አይደለችም ምን ማለት ነው? ተራ ፍጥረት አይደለችም ብቻ ለማለት ነው? ትክክል። የአምላክ እናት ናት፣ እንደኛ ተራ አይደለችም፣ ቅድስት ናት ለማለት ነው። ግን ምን ማለት ነው? ድንግል ማርያም ፍጡር ብቻ አይደለችም ማለት ገለጻው ራሱ ወላዲተ አምላክ ናት፣ የአምላክ እናት ናት፣ ከፈጣሪ በታች ከፍጡራን በላይ ናት። እንደዛ ለመግለጽ ነው ትክክል። እንደዛ ለማለት እኮ ነገር ፍጡር ብቻ አይደለችም አይባልማ። እንደው ድብልቅልቅልቅ ባያረጉ ጥሩ። ጥርት ያለ ትምህርት ስላለን እኛ የተጣራውን ትምህርት በደንብ መስማት። የአምላክ እናት ናት፣ ወላዲተ አምላክ ናት፣ ከፈጣሪ በታች ከፍጡራን ሁሉ በላይ ናት። የድንግል ማርያም ተራ ፍጡር አይደለችም። ዌልካም ፈጣሪ ናት እያሉ ካልሆነ የከበረች ፍጥረት ናት፣ ቅድስት ናት፣ ንጽሕት ናት፣ የአምላክ እናት ናት። እንደ ጓደኛችን አናስብ። ትክክል። ስለዚህ እንደው የወጣ ነገር ማስተማር ተገቢ አይደለም እና ምናልባትም ደግሞ ልጆቹ እየሰሙ ከሆኑ እናንተ ወንድሞቻችን በጥላቻ እንዳልሆነ እንድትረዱ እሺ። የሆነ እናንተን ለመውገር ምናምን አይደለም። እንግዲህ አንድ ሀሳብ ከሰሞኑ በዚህ ማህበራዊ ሚዲያ ላይ ከእናታችን ቅድስት ድንግል ማርያም ጋር በተገናኘ የተነሳውን አስተምህሮ ነው ወንድማችን ዲያቆን ዘማርያም መልስ እየሰጠ የሚገኘው። የሞዳሊዝምና ሰቦርዲኔሽን የአንድ ገጽ ሰባሊዮሳውያን አስተምሮ እንግዲህ አንድ ገጽ ብቻ ነው ያለው የሚሉም አሉ። የአርጌንሳዊ ሀሳብ ደግሞ አርጌንስ ሊቆ መናፍቅ ይባላል። የአርጌንስ ሀሳብ ደግሞ በዛ በኩል ሌላ የሚስጥረ ስላሴ ተፋልሶን ሲያመጣ የነበረውን ነው ግልጽ አድርጎ ወንድማችን ዲያቆን ዘማርያም መልስ እየሰጠ የሚገኘው። እመቤታችን ቅድስት ድንግል ማርያም ሰው ናት። ይህንን የኢትዮጵያ ኦርቶዶክስ ቤተክርስቲያን ታምናለች። አባቷ ቅዱስ ኢያቄም እናቷ ቅድስት ሐና ናት። ከሐናና ከኢያቄም የተወለደች ሰው ናት ድንግል ማርያም። ግን አምላክን የወለደች በመሆኗ ደግሞ ከፈጣሪ በታች ከፍጡራን ሁሉ በላይ ነው። እንዴት ብንል ሰው ሆኖ መለኮትን ለመውለድ የታደለ የለም ከእመቤታችን ድንግል ማርያም ውጪ። ሌላው በስድስት ድንግልና ቅድመ ጸኒስ፣ ጊዜ ጸኒስ፣ ድህረ ጸኒስ ድንግል፣ ቅድመ ወሊድ፣ ጊዜ ወሊድ፣ ድህረ ወሊድ ድንግል የሆነች በሶስቱም በህሊና በሐልዮ በሐሳብ በነቢብ በመናገር በገቢር በተግባር ድንግል የሆነች ኃጢአት ነውር የሌለባት ናት ብለን እናምናለን። ስለዚህ ድንግል ማርያም
ከፈጣሪ በታች ከፍጡራን ሁሉ በላይ ናት እንላለን እንጂ ሰው አይደለችም አንለም። ሰው ናት። ይሄን እናምናለን። ስለዚህ በዚህኛው አስተምሮ እንግዲህ የተነገረው ሌላ ነው፣ ትክክል አይደለም የሚለውን ሐሳብ ለማንሳት ነው። የመጨረሻውን አንድ አስተምሮ እንካተልና ከመቤታችን ጋር የተገናኘውን የምንሰነባበት ይሆናል። እኔ ግን ተሰነባበትኩኝ። አስተምሮቱን ተካታተል እንመለስ። እስኪ እዚህ የተሰቀለ የጠቅላይ ሚኒስትሩን ባነር እስኪ ቅደደው፣ ሂድ ፍሬው ቅደደው እስኪ። ወንድ ነህ ትቀምሳታለህ። ምን አይነት ትውልድ እንደተነሳ! ትዕቢተኛ ትውልድ፣ እቦይ ትውልድ፣ የእግዚአብሔርን ቃል የማያውቅ ትውልድ፣ የረከሰ ትውልድ። ይቅርታ አድርጉልኝ፣ ጸጋ እግዚአብሔር የተለየው ከመንፈስ እግዚአብሔር የራቀ ወንበዴ። ይቅርታ ለቋንቋዬ፣ መሳደቢያ አይደለም፣ እውነት ነው። እንተዋወቃለን። መላእክትን ሲሳደቡ ማያፍሩ፣ ድንግል ማርያም ላይ አፍ ሲከፍቱ ማያፍሩ፣ መሰዊያውን ስጋውና ደሙን የምናከብርበትን ሲሳደቡ ማያፍሩ፣ እግዚአብሔርን ሲሳደቡ በቅዱሳን ላይ አፍ ሲከፍቱ ማያፍሩ፣ የዲያብሎስ አፍ ያላቸው። እኔ የሚያሳዝነኝ የአይሁድ ፊት ብቻ አይደለም፣ የዚህ ዘመን የመናፍቃን አፍና ፊት እንዴት ይበላት የሆነችን ቅድስት ድንግል ማርያም ምራቃቸው አይገርምም? እስኪ ያንተ እናት ፎቶ ላይ እስኪ ምራቅ ልጥፋ፣ ዝም ትለኛለህ? ኧረ ነው። ምናልባት ታመው ሊሆን እንደሚችል ግን እጠረጥራለሁ። መቼም ጤነኛ እንደዚህ ያደርግ። አሁን የኔን ፎቶ ትረግጠዋለህ? እዛ እኮ በጥንቱ ታሪክ እኮ ንጉሱ እንደዚህ ስዕል ሲያቃልል አንድ አባት አነሳና አሉ የንጉሱን ፎቶ ጣለና ረገጠው አሉ። ባለሟሎቹ እንዴት ነው የንጉሱን ፎቶ የምትረግጠው ብለው አነቁት። እንግዲያውስ የጌታዬ የኢየሱስ ክርስቶስንም ስዕል ለምን ረገጣችሁት አላቸዋል። የንጉስ እስኪ እርገጠው፣ እስኪ እዚህ የተሰቀለ የጠቅላይ ሚኒስትሩን ባነር እስኪ ቅደደው፣ ሂድ ፍሬው ቅደደው እስኪ። ትቀምሳታለህ ነው አይደለም? እውነታው ነው። ምድር ላይ እንኳን ምን ማድረግ ይቻላል? ይሄንን ልናስቆመው ግን አንችልም። ምእመናን፣ ይሄ ይቀጥላል። አትደንግጡ፣ አትታወኩ፣ አትበሳጩ። ይልቅ ቀኑ እየቀረበ እንደሆነ ወቁ። ትንቢታቱ እየተፈጸመ እንደሆኑ ተረዱ። እግዚአብሔርን ማደሪያውን ይሳደብ ዘንድ አፍ ተሰጠው የሚለው ቃል ታዲያ በዚህ ካልተፈጸመ በምን ሊፈጸምልህ ነው? በምን ይፈጸም? እንዳይፈጸም ልከለክለው እችላለሁ? እኔ ማን ነኝ? እንዳይፈጸም ሊከለክሉ ይችላሉ መምህር? እሳቸው ማን ናቸው? አይቻልም። ይልቅ በሃይማኖት ጽና፣ ይልቅ በምግባር ቅና፣ ይልቅ እውነተኛ ነው ያስከው በርታ። የስድዋ የምራቁን የትኛውም እንዳትደነቁ። ከዚህ የበለጠ ነው። በክፋት እየባሰ ይሄዳል፣ በክፋት እየባሱ ይሄዳሉ። በቃ አትደነቁ። እግዚአብሔር ይሄን ስንከላከል እንድንኖር አላደረገን። ምንድነው? እናስተምር፣ እንማር፣ በሃይማኖት እንጽና፣ ንቅና። በቃ አለቀ። ከዛ ራሱ ይጠፋል። የጠላትን ክንፉን የሚሰብርልን ከእግሮቻችን የሚጥልልን ሚካኤል ስለ ሙሴ ስጋ ሲከራከር ሰይጣንን እግዚአብሔር ይጣላ ያለው ሚካኤል አያስፈልገኝም የሚል ትውልድ ተነስቷል። አያሳዝንም? እንኳን ቅዱስ ሚካኤል አንተ ለእኔ እንደምታስፈልገኝ አያውቅም፣ እኔ ለአንተ እንደማስፈልግ አታውቅም። ወገኖቼ እኛ ኦርቶዶክሳውያን የምንረዳበትን አእምሮና እውቀት እንግዲህ ተረዱ። ምን ይላል? አይሁድም፣ አጋንንትም፣ መናፍቃንም፣ አሕዛብም ኢየሱስ ክርስቶስ ጎኑን ሲወጉት ሲያዩ እነሱ የሚያውቁት እንዳቆሰሉት፣ እንዳሳመሙት፣ ጎኑን እንደከፈቱት፣ እንደጎዱት ብቻ ነው የሚያውቁት። እኛስ ኦርቶዶክሳውያን የኢየሱስ ጎን በጦር ሲወጋ ምንድነው ያወቅነው? ምንድነው የተረዳነው ካላችሁኝ፣ የሱ ጎን ሲወጋና ጎኑ ሲከፈት የገነት በር እንደተከፈተ እናውቃለን ይላል ቅዱስ ኤፍሬም። በቁስሎቹ ውስጥ የመግባት ጸጋ ነው ያገኘነው ይላል ቅዱስ ኤፍሬም። እኛ የምንረዳው እንደዚህ ነው ወገኖቼ። አይሁድ፣ አሕዛብን፣ መናፍቃንን ኢየሱስ ክርስቶስ የመጨረሻውን እስትንፋስ መስቀል ላይ ሲተነፍስ ሲያዩት ያበቃ የሞተ ነበር የመሰላቸው። እኛ ኦርቶዶክሳውያን ምን እንረዳለን በዚህ ውስጥ ካላችሁኝ፣ መስቀል ላይ ስለ እኔና ስለ እናንተ ፍቅር የመጀመሪያውን የሕይወት እስትንፋስ እንደገና እንደ አዲስ መጀመራችንን እናውቃለን። ስፖርት የምትሰሩ ሰዎች አላችሁ፣ ጅም የምትሄዱ አይደል? ትሰራላችሁ። ስትሰሩ በጣም ስቃይ አለው የለውም? ይኖረዋል። ስቃይ ባይኖረው ድካም ይኖረዋል።
እና ረንዶ ይሄን ስፖርት ጌታ ወይ እንደው ይሄን ስፖርት አላቀ ትላላችሁ አትሉ ትላለህ። እስቲ ስለ ስፖርት አላቀ ብሎ የጸለየ እስቲ ትላላችሁ? እንደው ይሄን ጂም የሚባል የሚዘጋ አምላክ ብሎ የሚያውቃል? ለምንድን ነው ደስ ብሏችሁ የምትሰሩት? ስትራፖ እያያዛችሁ ደረቱ ጋር እያያዛችሁ ለምንድን ነው ያን የምትሰሩት? ለውጡን ስለምታስብ ደስ ብሎ ነው የምትሰራው። ጥንካሬ ስላለ ነገ ጠንካራ ሆናለሁ በደንብ ቶሎ አላረጅም እያላችሁ አይደል? ጎባጣ አልሆንም ቀጥ ብዬ እሄዳለሁ እያላችሁ ነው የምትሰሩት እኮ ማለት ነው። ስለዚህ እንደሚያጠነክር አውቀህ ነው። ነፍስህም እንደዚያው የራሷ ማጠንከሪያ አላት። ነፍስን የሚያጠነክራት ምንድን ነው ካላችሁ መከራ ነው የሚያጠነክራት። ወምንዳቤ አርሃበሊተ ሰፊ ልቡና የሚገኘው ከመፈተን ነው። ተፈትኖ የማያውቅ ሰው አትንኩ ባይ ነው፣ ከሰው ጋር መኖር የማይችል። ስለዚህ እግዚአብሔር ከመከራ የተነሳ አሰፋልኝ ያለ ቅዱስ ዳዊት ለዚህ ነው መከራ ትዕግስትን እንዲያደርግ ትዕግስትን ተስፋን እንዲያደርግ እናውቃለን፣ ተስፋ ደግሞ አያሳፍርም ይላል ቅዱስ ጳውሎስ። መከራ ትዕግስትን ያደርጋል። ትዕግስት እንድናገኝ ብርቱ እንድንሆን። የሰው ልጅ እንደ አትክልት ነው። አረጋዊ መንፈሳዊ እንደሚናገረው አትክልት በፀሐይ ብቻ ማደግ አይችልም፣ ይደርቃል። በዝናብ ብቻ ማደግ አይችልም፣ ሽባ ይሆናል። ስለዚህ ዝናቡ ያበቅልና ያሳድገዋል፣ ፀሐዩ ያበስለውና እንዲያፈራ ያደርጋል። ስለዚህ ሐሩሩን መከራ አድርጎት ዝናቡን ደግሞ የእግዚአብሔር ቸርነት አድርጎት ሰው ሁልጊዜ ቸርነቱን ብቻ ቢያደርግለት መከራ ሳይመጣበት ብቻ ቢጠብቀው የሰው ልጅ ልፍስፍስ ይሆናል፣ ሰነፍ ይሆናል። ዝም ብሎ መከራ ብቻ ቢመጣ ደግሞ ተስፋ ይቆርጣል። ስለዚህ እግዚአብሔር ምን ያደርጋል? ሰው አትክልት ነውና አትክልቱን ለማሳደግ ከመከራውም ጥቂት ጥበቃውንም ሳያቋርጥ ሁለቱንም እንዲፈራረቁ ያደርጋል። ክረምትና በጋን አላቋርጥም ብሎ ለኖህ የነገረው ይሄን ነው። ክረምትና በጋ መፈራረቃቸው ክረምት ብቻ በጋ ብቻም አይደለም። ክረምትም በጋም የራሳቸው ጥቅም አላቸው። በጋ መከራ ነው፣ ክረምት ደግሞ ቸርነት። ሁለቱም ደግሞ ተፈራርቀው ይተረጎማሉ ተለውጠው። ስለዚህ እግዚአብሔር እንደዚህ የሚያደርገው ለምንድን ነው? እንድንበስል